ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በረሱል ዐለይሂ ሰላቱ ወሰላም እና በተከታዮቻቸው ሰሃባዎች ላይ የሚደርሰውን ችግር እያየን የቆየ ነው። ብዙ ጥቃቶች ደርሶባቸዋል፣ ልክ ነቢያቶች ላይ እንደደረሰው። ናም አላሁ ሱብሓነሁ ወተዓላ እነሱን ለማጥናናት ከአሁን በፊት የደረሱትን ታሪኮች እየነገራቸው ነው። አንዳንዶቹ በጠቅላላ የተጠፉ ዳዕዋ በሚያደርጉበት ጊዜ በዳዕዋቸው ምክንያት በእምነታቸው ምክንያት ብዙ ጥቃት የደረሰባቸው ጭራሽም የተጠፉም ህዝቦች እንደነበሩ አላሁ ሱብሓነሁ ወተዓላ በአንድ ሱራ የገለጸውን አውርዶላቸዋል ነቢያችን አለይሂ ሰላቱ ወሰላም። ሱረቱል ቡሩጅ ወሰማኢ ዛቲል ቡሩጅ አስሓበል ኡኽዱድ፣ ስለ አስሓበል ኡኽዱድ አላሁ ሱብሓነሁ ወተዓላ ያወረደውን ገልጿል። ሱራው በሙሉ ስለ እነሱ ነው የሚያወራው። ምንም ነገር አላጠፉም ነበር። ያጠፉት ነገር ቢኖር በአላህ ማመናቸው ብቻ ነበር። አላሁ ሱብሓነሁ ወተዓላ ማመንም ለካ ጥፋት የሚሆንላቸው ሰዎች አሉ፣ ጥፋት የሚሆንባቸው። በዚያ በጥፋታቸው እጅግ በጣም ብዙ ክፉ ነገር አድርሰውባቸዋል። ይሄ ደግሞ ከመካ ቁረይሾች ብዙ ሩቅ አልነበረም፣ በዘመንም በቦታም ሩቅ አልነበረም። ይሄ የደረሰው ክፋት ማለት ነው። የ50 ዓመት ርቀት ነበር የነበረው። ነቢያችን አለይሂ ሰላቱ ወሰላም እስኪላኩ ድረስ የ100 ዓመት፣ ነቢዩ እስከሚወለዱ ድረስ የ50 ዓመት አካባቢ ርቀት ያለው ጊዜ ነው ከዘመን አኳያ። ስለዚህ ታሪኩን በደንብ ያውቁት ነበረ። በቦታ ርቀት አንጻር ከ600 ኪሎ ሜትር የማይርቅ ቦታ ላይ ሆኖ የተፈጸመ ታሪክ ነው አላህ ሱብሓነሁ ወተዓላ ያወረደላቸው። ወሰማኢ ዛቲል ቡሩጅ በማለት ያወረደው። ቁቲለ አስሓቡል ኡኽዱድ በማለት አላሁ ሱብሓነሁ ወተዓላ የገለጸው። አስሓበል ኡኽዱድ የሚባሉት በየመን ዙነዋስ የሚባል የሂሜሪ አይሁድ የነበረ መሪ በህዝቦቹ ላይ ያደረሰው የበደል ታሪክ ነው። ሁሌ አንድ ሰው ያልዳነበት፣ አንድ አማኝ ያልተረፈበት የበደል ታሪክ ነው ታሪኩ። ስለዚህ ይህን ለነቢያችን አለይሂ ሰላቱ ወሰላም መወረዱ የዚህ አይነትም ታሪክ ነበረ። ግን ሞት ከጽናት ወደ ኋላ አላፈገፈጋቸውም፣ ጸንተዋል። ጸንተው የአላሁ ሱብሓነሁ ወተዓላ እምነታቸውን ጠብቀው ቆይተዋል። ስለዚህ እናንተም ጽኑ የሚል መልእክት ይዞ ነው የመጣው። ምናልባት አንዳንዶች እንደሚረዱት ትክክለኛ መንገድ ችግር አለበት፣ ችግር ይደርሳል፣ ضروري ነው፣ የግድ ነው የሚለው አመለካከት ግን ሙሉ በሙሉ ተቀባይነት ላያገኝ ይችላል። ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ይዘውት የመጡት ወይም የተከተሏቸው ሰሃባዎች ያመኑበት ነገር ችግር ሳይሆን ደህንነት ነው። ከችግሩ እንዴት ማምለጥ ይቻላል የሚልን ነው ሁሌ የሚያስበው። እውነት ነው፣ መንገዱ ላይ ስንጓዝ ሐቅና ባጢል እስካለ ድረስ ችግሮች ሊደርሱብን ይችል ይሆናል። የባጢሉ ወገን ሐቁን ለማሸነፍ በሚያደርገው ጥረት ወይም ላለመሸነፍ በሚያደርገው ጥረት ሐቅ የያዙትን አካላት ሊጎዳ ይችል ይሆናል። ይህ ማለት ግን ሐቅ የያዘ ሰው ሁል ጊዜ ችግር ይደርስበታል ማለት አይደለም። ሐቅ የያዘ ሰው ችግር እንዳይደርስበት መንገዶችን መፈለግ እንዳለበት ነቢያችን አለይሂ ሰላቱ ወሰላም በደንብ አስተምረውናል። ለዚህ ነው ሁሌ ይፈክሩ የነበሩት ነቢያችን አለይሂ ሰላቱ ወሰላም። ኸባብ ኢብኑ አረት መጥቶ ስሞታ ሲነግራቸው የደረሰበትን ችግር እውነት ነው፣ እጅግ በጣም ከፍተኛ ችግር ደርሶበታል። በእሳት ተጠብሷል ወገቡ። የእሳት ዓላማው ከብዙ ዓመታት በኋላም እንኳን ወገቡ ላይ ይታይ ነበር የተተኮሰበት። ኸባብ ኢብኑ አረት ወደ ረሱል መጥቶ አላ ተስተንሲር ለና፣ ከአላሁ ሱብሓነሁ ወተዓላ ዱዓ አታደርግልንም? አላህ እንዲረዳን ዱዓ አታደርግልንም? እያለ እየጠየቀ በነበረበት ሰዓት ነቢያችን አለይሂ ሰላቱ ወሰላም ያሉት ከናንተ በፊት የነበሩት ህዝቦች እኮ ጉድጓድ ውስጥ ተቆፍሮ ገብተው በጭንቅላታቸው ላይ መጋዝ ተደርጎባቸው ለሁለት ይከፈሉ ነበረ። ይህ መደረጉ ግን ከዲናቸው ቅንጣት ያክል ነገር አያስተጓጉላቸውም ነበር ይላሉ ነቢያችን። በዚህ ነበር የሚያጸኑት። የአሲር ቤተሰቦችም እየተቀጡ ባዩበት ጊዜ ባጠገባቸው ሲያልፉ ሲቀጡ
ያሏቸው ነገር በጀነት ነበር ያበሰሯቸው፣ ሌላ የሚያደርጉላቸው ሲያጡ ማለት ነው። እውነት ነው ችግር አለ። ግን ችግርን ለማስወገድ ግን ነቢያችን አለይሂ ሰላቱ ወሰላም ብዙ መንገዶችን ፈልገዋል። መንገዶችን የደረሱብኝ ችግሮች በምን ምክንያት ነው፣ ምን ብናደርግ እንከላከላቸዋለን የሚለው ይሄ ትልቅ ሂሳባቸው ነበር። ረሱል አለይሂ ሰላቱ ወሰላም እንደውም ኸባብ ሲያገኛቸው በካዕባ ስር ተደግፈው ተቀምጠው ነውና ተመችቷቸው ሳይሆን በካዕባ ስር ሆነው እየፈከሩ ነው። እኒህ በእኔ ያመኑት በአላህ አምነው በእኔ ያመኑት እኔን የተከተሉት ሰዎች እየደረሰባቸው ያለው ችግር በምን መልኩ ነው ሊቀረፍ የሚችለው የሚል ሂሳብ ውስጥ ገብተው ነው ያገኛቸው። እንግዲህ ያው ይሄ የአስሐበል ኡኽዱድ ታሪክ ሁሉ አማኝ የጠፋበት ታሪክ ለነቢያችን ሲነገራቸው ይሄ የተከተላችሁት መንገድ የችግር መንገድ ነው ማለት ሳይሆን ይሄን የችግር መንገድ ለመከላከል ብዙ መታሰብና መሰራት እንዳለበት ለማሳየት ነው። እንግዲህ ይሄ ችግር የደረሰው እዚያው የመካ ሰዎች አቅራቢያና በመካ ሰዎች ዘመን አቅራቢያም ስለነበረ ይሄን በደንብ ያስታውሱታል፣ ሁልጊዜ ይዘከርበታል ማለት ነው። ይሄ ታሪክ ነው። ምናልባት አንዳንድ የታሪክ ጸሐፍቶች ሀበሻ ወደ ደቡባዊው አረቢያ የገባችበት ጊዜ ነው ይላሉ። ይህም የገባችበት ሀበሻ ታላቅ ስቴት ነበረች፣ በዛን ሰዓት ታላቅ መንግስት ነበረችና ይሄ ህዝቡን ጉድጓድ ቆፍሮ እሳት ውስጥ በማስገባት የጨረሰው ዙነዋስ የተባለውን ሒሜሪ አይሁድ እሱን ህዝቦቹን እንዴት እንዲያደርስባቸዋል በማለት ፍትህን ለማስከበር ከሀበሻ ተንስተው ወታደሮች ተልከው ይህን ሰው ድል አድርገውታል። በዚያን ሰዓት ነበር የሀበሻ ወታደሮች ደቡባዊ አረቢያ ላይ ቆይተው ነቢዩ አለይሂ ሰላቱ ሰላም በተወለደበት ጊዜ ካዕባን ለመቆጣጠርና ለካዕባን ለማፍረስ በምትኩ የራሳቸውን ለማድረግ ጦሙሃት የተፈጠረባቸው ማለት ነው። ታሪኩ እንደዚህ ከሀበሻ ጋር ይያዛል እና የሀበሻ ይሄ ሰፊው ግዛት በዚያን ሰዓት የነበረውን ቁዋ ሊፈጥር የቻለው ሐቅ ላይ የቆመና ፍትሃዊ ስለነበረ ነው። ጥፋት ባጠፋ ጊዜማ አላህ ሱብሓነሁ ወተዓላ በጀሃነም እሳት በተቀቀለ ጠጠር ወይንም ደግሞ በበራሪዎች ልክ እንዳሁኑ ዘመን እንደ በድሮን ተመተው ወድቀዋል ማለት ነው። እናም ከቁረይሾች ሩቅ ስላልነበር ሁሌ የቁረይሽ ሰዎች ይህንን ነገር አስታውሰው ሐቅን እንዲደግፉና ሙእሚኖችን ሙስሊሞችን ማሰቃየት እንዲተው መልእክት የሚያስተላልፍ ነበር ይህ ሱራ ማለት ነው። ሌላው መልእክት እንደ ቀደም ብሎ ለማለት እንደሞከር ነው ቅጣት ሁሌ ራስን የምንመረምርበት ክስተት እንጂ ጥቃት የመንገዱ መገለጫ እንዳልሆነ ይሄ ሊሰመርበት ይገባል ማለት ነው። ቅጣቱ የደረሰው በእኔ ችግር ነው ወይስ ጥቃቱን ባደረሰው አካል ችግር፣ በስህተቴ ነው ወይስ አይደለም የሚለውን ሁሌ መመርመር ያስፈልጋል ማለት ነው። ከዚያም ለጥፋቱ ሁለተኛ እንዳይደገም ምን መከላከያ ማዘጋጀት አለብኝ የሚለው የሁሌ የረሱል አለይሂ ሰላቱ ሰላም ሂሳብ ነበርና የእሳቸውም ተከታዮች ሁሌ ችግር በደረሰባቸው ጊዜ በዲኑ ከማሳበብ ወይም የዲኑ ባህሪ ነው ማለት ሳይሆን ያ የደረሰባቸውን ችግር መመርመርና ደካማ ጎናቸውን ማስተካከል ይጠበቅባቸዋል ማለት ነው። ሁሌ የነቢዩ ሂሳብ ይሄ ነው። ትምህርት የሚወሰድበት ነው። የደረሰባቸው ችግር ትምህርት ይወስዱበት ነበር፣ ሌሰን ይወሰድበት ነበር። እናም ነቢያችን አለይሂ ሰላቱ ሰላም ከወሰዷቸው እርምጃዎች ውስጥ ከተከታዮቻቸው ላይ ጥቃቶችን ለመከላከል ከወሰዷቸው እርምጃዎች ውስጥ የሚገለጹት ሁሉም ሰው የሚረዳቸው አንደኛ የጎሳ ትስስርን የጎሳ ከለላን በመረዳት ከጎሳ አባሎች ወይም ከጎሳ መሪዎች ከለላን የመጠየቅና የማግኘትን መንገድ በመጠቀም ሰሃቦቻቸውንም ሆነ እሳቸውን
ከጥቃት ለመከላከል ሞክረዋል። ነቢያችን አለይሂ ሰላቱ ሰላም ያው ኋላም ታሪካቸው እንደሚያሳየን በጁበይር ኢብኑ ሙጥዒም በሱ አማካኝነት ከለላ ተሰጥቷቸው መካ እንደገቡ አይተናል። ከጣይፍ ሲመለሱ የጣይፍን ታሪክ ስናይ የምናየው ይሆናል። ስለዚህ ነቢያችንም አለይሂ ሰላቱ ሰላም ከዛም በፊት በአቡ ጣሊብ አማካኝነት ከለላ ተሰጥቷቸዋል። ይህን አልተቃወሙም ነቢያችን አለይሂ ሰላቱ ሰላም። ሌሎችም ሰሃባዎች እንደዚሁ በተለያዩ ሰዎች ከለላ ተሰጥቷቸዋል። እናም አቡበክርን ብናይ ከለላ ተሰጥቷቸዋል፣ እንደዚሁ በሌሎች ሰዎች ማለት ነው። እንግዲህ የተለያዩ ሀታ እነዚህ ነቢዩን የሚያጠቁ እነዚህን ሰሃባዎች የሚያጠቁ ሰዎች ለተለያዩ ሰዎች የራሳቸውን ከለላ ወይም ሐሳና ሰጥተዋል እና ይሄ አንዱ ተከታዮቻቸውን የጠበቁበት መንገድ ነው ነቢያችን አለይሂ ሰላቱ ወሰላም። ሌላው ተከታዮቻቸውን ከስቃይ ለመከላከል የተጠቀሙበት መንገድ ባሪያ የሆኑትን በመግዛት ነፃ በማውጣት ነው። ይህም ያው በአቡበክር አማካኝነት ብዙ ሰሃባዎችን ከባርነት ነፃ አውጥተው ከባሪያ አሳዳሪዎቻቸው ነፃ አውጥተው ሰላማቸውን አስገኝተዋቸዋል። ከነዚህም ውስጥ እነ ቢላል የሚገለጹ ናቸው ማለት ነው። እንግዲህ ይሄ የነቢያችን አለይሂ ሰላቱ ሰላም ስራ ነው፣ ምንም እንኳ አቡበክር ቢፈጽመውም ማለት ነው። ይሄ ገንዘቡም የአቡበክር ብቻ አይደለም። ብዙ ዑለማዎች እንደሚሉት ገንዘቡ የሙስሊሞች ነው፣ ግን ድርጊቱን የፈጸመው አቡበክር ቢሆንም ማለት ነው። ምክንያቱም ይሄ ተኸጥጦ ወይም ደግሞ ታቅዶ የተሰራ የረሱል አለይሂ ሰላቱ ሰላም ኦፕሬሽን ነው ማለት ነው። ዝም ብሎ በአንድ ሰው ሲሰራ ያው ጀማዓው እንደሰራው ነው ያው ታሪኩ የሚያሳየን ማለት ነው። የነ ኸዲጃ ገንዘብ የሌሎችም ገንዘቦች እዚህ ውስጥ ትልቅ ሚና ነበረው ሐቂቃ። ስለዚህ በዚህም መልኩ ነቢያችን ሰሃባዎቻቸውን ለመጠበቅ ሄደዋል፣ ተጉዘዋል ማለት ነው። ሌላው ደግሞ ሀታ ሙስሊሞች ለሚቃጣባቸው ችግር የተባሉትን ነገር እያደረጉ መከላከል እንዲችሉ ሁሉ ፈቅደዋል። ለምሳሌ አማር ኢብኑ ያሲር አባት እናቱ ከፊቱ ሲገደሉበት እሱም ላይ ከፍተኛ ስቃይ ሲደርስበት ነቢዩን የማይፈልገውን ነገር በነቢዩ ላይ አለይሂ ሰላቱ ሰላም እንዲናገር ሆኗል። ካፊሮች የሚወዱትንም ነገር አድርጎላቸዋል። እናም በኋላ ለነቢያችን አለይሂ ሰላቱ ወሰላም መጥቶ አንተ የማትወደውን አላህ የማይወደውን ነገር አድርጌያለሁኝ ብሎ እየተጨነቀ ሲያለቅስ ሲያዩት ነቢያችን አለይሂ ሰላቱ ሰላም ከይፈ ተጅዱ ቀልበክ፣ ያኔ ይህን ቃል በምትናገርበት ጊዜ ቀልብህ እንዴት ነበር ብለው ጠይቀውታል። እሱም ሲናገር ሙጥመኢኑን ቢልኢማን፣ በኢማን የተሞላ ነበረ፣ የተረጋጋሁ ነበርኩኝ አላቸው። አማር ኢብኑ ያሲር ማለት ነው ለረሱል አለይሂ ሰላቱ ሰላም። እንግዲህ አማ አሁንም ቢመለሱ በልላቸው አሉት ረሱል አለይሂ ሰላቱ ሰላም። ኢንዓዱ ፈዑድ በማለት ፈቅደውለታል። ለአማር ኢብኑ ያሲር ብቻ ሳይሆን ለሌሎችም እስከሚሆን ድረስ ማለት ነው። ስለዚህ ሀታ የነሱን የሚወዱትን ቃል በሚደርስባቸው ስቃይ የሚወዱትን ቃል እንኳን ማለት እስኪፈቀድላቸው ድረስ በዚህ አይነት መልኩ የጠላትን ጥቃት ይከላከሉ ነበር ነቢያችን አለይሂ ሰላቱ ወሰላም። ስለዚህ ስቃዩ የደረሰባቸው እንዲሞቱ አልተፈቀደላቸውም ማለት ነው። ስቃዩ የደረሰባቸው እንዲሞቱ አልተተውም ማለት ነው። ልክ አንዳንድ ሰዎች አስሐበል ኡኽዱድን እንደሚረዱት ሳይሆን በዚህ አይነት መልኩ ነው ነቢያችን አለይሂ ሰላቱ ሰላም እነዛ ነዋት የኢስላም መሰረት የነበሩትን ሰዎች ይጠብቋቸው የነበሩት ማለት ነው። እንግዲህ ብዙ ጊዜ ምናልባት በመካ አማኞች ላይ የደረሰው ስቃይ ሲታሰብ በመካ ባሪያዎች ላይ ዘመድ በሌላቸው ወገን በሌላቸው ሰዎች ተደርጎ ይወሰዳልና በባሪያዎች ላይ ብቻ ተደርጎም የሚወሰድበት ሁኔታ አለ። ግን ባሪያዎች ብቻ አልነበሩም፣ በመዋሊዎች ላይም እንደዚሁ ችግር ይደርስ ነበር። ማለት ሁር ተብለው ነፃ ወጥተው እንኳን ነገር ግን ወላአቸው ለአሳዳሪዎቻቸው ለነበሩት ሰዎች እነሱም ይደርስባቸው ነበር። በመካ ከለላ
ጠንከር ያለ ሀያል የሆነ ጎሳ ከለላ የማይሰጣቸው ከመካ ውጭ የነበሩ ጎሳዎች አማኞችም እንደዚሁ ትልቅ ችግር ይደርስባቸው ነበር እና አማር ኢብኑ ያሲር እና ቤተሰቦቻቸው የዚህ ተጋላጮች ነበሩ። በበኒ መኽዙም በሚባሉት ከለላ ተሰጥቷቸው ወይም ሐልፍ ተደርገው የሚኖሩ ሰዎች ነበሩና በኒ መኽዙሞች ስቃይ አድርሰውባቸዋል። ከበኒ መኽዙም አቡ ጃህል አድርሰውባቸዋል። እንግዲህ ነቢዩ አለይሂ ሰላቱ ሰላም በሰሃባዎቻቸው ላይ የኡሁድ አይነት ስቃይ እንዳይደርስባቸው ከፍተኛ ጥረት አድርገዋል ማለት ነው። እንግዲህ ይሄ ከለላ እየተሰጣቸው የኖሩትን ለምሳሌ አቡበክርን ብናይ አቡ ዱቅና የሚባለው ሰው ከለላ ሰጥቶት ይኖር ነበረ። ሂጅራ ሊያደርግ ጥቂት ቀናቶች እስከሚቀሩት ድረስ በዚህ በሰውዬ ከለላ ስር ነበሩ። አቡ ዱቅና በሚባለው ከለላ በሚሰጥበት ጊዜ የተለያዩ ሸርጦችን አድርገውበት እንደነበረም ራሱ ታሪክ ይናገራል። ሶላት ቤት እንዲሰግድ፣ ምክንያቱም ለሱ ከለላ በሚሰጥበት ጊዜ የመካ ቁረይሾች እዚህ ካዕባ መጥቶ እንዳይሰግድ፣ ፊታችን አምልኮት ሲያደርግ እንዳናየው የሚል ሸርጦች አስቀምጠው ስለነበር አቡበክርም ይህን ተቀብለው ሶላት ቤታቸው ይሰግዱ ነበር። የሶላት መስገጃ አዘጋጅተው ማለት ነው። እና እስከዚህ ድረስ ሰሃባዎቻቸውን በደንብ ይጠብቋቸው ነበር ረሱል አለይሂ ሰላቱ ወሰላም። ስለዚህ ኡኽዱድ በነቢዩ ሰሃቦች ላይ አልተከሰተም፣ ሊከሰትም አይችልም። ምክንያቱም ነቢዩ አለይሂ ሰላቱ ወሰላም ብዙ ጥረት አድርገው ስለነበረ ማለት ነው። እንዲህ ነቢያችን አለይሂ ሰላቱ ወሰላም ተላግጦባቸዋል፣ እብድ ተብለዋል፣ ሷብኢዮች ተብለዋል፣ የአባቶቻችን ዲንን የለቀቁ ሰዎች ተብለዋል። ከነዚህ ሁሉ መርሐላዎች አልፈው አንድ ደግሞ ለየት ያለ መርሐላ ላይ ደረሱ ማለት የመካ ቁረይሾች ማለት ነው። ምን የሚል መርሐላ ላይ? ማስረጃ አሳየን፣ ማስረጃ ስጠን የሚል ላይ ማለት ነው። እንግዲህ እስከ አሁን ድረስ ሌሎች ነቢያቶች ነቢያቸው መጥቶ የመጀመሪያ የሚጠይቁት ማስረጃ ነበር። ነቢያችን አለይሂ ሰላቱ ወሰላም ግን ይሄ በር አልተከፈተላቸውም። እስከ አሁን ድረስ 5 ዓመት ያክል ቆይተዋል። ግን ይሄ በር አልተከፈተላቸው። ምንድነው ማስረጃ ተብለው አልተጠየቁም። አሁን ግን እዚህ ደረጃ ደረሱ ማለት ነው። የመካ ቁረይሾች እስከ አሁን ድረስ በኩራት ስለ ማስረጃ አልጠየቁም። ጭራሽ ቀርሞ ልናየው አይገባም በሚል ማለት ነው። አሁን ግን ማስረጃ ሊጠይቁ መጡ ማለት ነው። የነቢዩ ጥንካሬ፣ የሰሃባዎቹ ጥንካሬ፣ የደረሰባቸውን ችግር ላይ የነበራቸው ጽናት የሱ ውጤት ነው ማለት ነው። ይሄ ምን አሏቸው? ማ አንተ ኢላ በሸሩ ሚስሉና ፈእቲ ቢአየቲን ኢን ኩንተ ሚነ ሳዲቂን በማለት እስኪ ተአምርህን አንጣ በማለት ጠይቋቸው። ያው እንደምናይ ከኛ የተለየህ ሰው አይደለክም፣ እንደውም እንደኛ ምግብ ትበላለክ፣ ከኛ ጋር ትሄዳለክ፣ ወደ ገበያ ትዞራለክ። ስለዚህ ከኛ ምንም የተለየ ነገር እያየንብክ አይደለንም። ከአላህ ተልኬያለሁኝ ካልክ ፈእቲ ቢአየቲን ኢን ኩንተ ሚነ ሳዲቂን፣ እውነተኛ መልእክተኛ ከሆንክ እስኪ ለእኛ ተአምር አሳየን በማለት ጠየቋቸው ማለት ነው። ሁሌ በአላሁ ስብሓነሁ ወተዓላ የሚክዱ ሙሽሪኮች በተለያየ ነቢያት ጊዜ ይህን ጥያቄ ይጠይቃሉ። የሚያምኑት ግን ጥቂቶች ናቸው፣ ወይም አብዛኛዎቹ አያምኑም። ብዙ ተአምራቶች ታይተዋል። ከኑህ ጊዜ ጀምሮ እስከ ኢሳ ድረስ አለይሂም ሰላም በሁሉም ላይ ብዙ ተአምራቶችን አሳይተዋል። ኑህ ዱዓ ሲያደርግ ተቀባይነት አግኝቶ ህዝቦቹ በውሃ ተጠፍተዋል። እንደውም የዝግጅት ጊዜ ተነግሯቸው እንዲያምኑ ተጠርተው ግን አላመኑም። በሁድም ጊዜ እንደዚሁ ሁድ አስጠንቅቋቸዋል። የሚደርስባቸው ነገር አለ ባካቸው እያለ ያ የሚደርስባቸው ነገር ደረሰባቸው፣ ግን ሊያምኑ አልቻሉም። በሷሊሕም ጊዜ እንደዚሁ አላሁ ስብሓነሁ ወተዓላ ከተራራ ውስጥ ከድንጋይ ውስጥ የ10 ወር ነፍሰ ጡር የሆነችን ግመል አሳይቷቸው ሊያምኑ ግን አልቻሉም። በሉጥም ጊዜ እንደዚሁ በሉጥም ጊዜ እንደዚሁ በሹዓይብም ጊዜ እንደዚሁ ሙሳም አሳይቷል ትልቁን ተአምር።
ባህሩን በመክፈል አሳይቷቸው ነበር። በትሩን እባብ በማድረግ አሳይቷቸው ነበር እንደሚያምኑ ግን እንደሚያውቁት። እጁን ብርሃን አድርገው አሳይቷቸው ነበር ግን አልተቀበሉም። ዒሳም ተአምርን አሳይቷቸው ነበር አይን የሌላቸውን አይን እንዲኖራቸው በማድረግ በአላህ ፍቃድ፣ መናገር የማይችሉትን እንዲናገሩ በማድረግ በአላህ ፍቃድ፣ የታመሙትን የሞቱትን በማዳን በአላህ ፍቃድ አሳይቷቸው ነበር ተአምር። ግን እንደውም ሊገድሉት ሞከሩ። ስለዚህ ብዙ ተአምር ታይቷል። ይሄ የተለመደ ታሪክ ነው። ነቢያችን አለይሂ ሰላቱ ወሰላም ቢደግሙትም ውጤቱ ምን እንደሆነ በደንብ ያውቁታል። አላህ ሱብሓነሁ ወተዓላ ከሳቸውም በላይ በደንብ ያውቀዋል ታሪኩን ስለሚያውቀው። ስለዚህ የተሞከረንና ውጤቱ የታወቀን ነገር መልሶ መሞከር ተገቢ አይደለምና ተአምር ለካፊሮች ቁርአን ውስጥ በተገለጸ መልኩ ማሳየት አይጠበቅባቸውም። ነቢያችን አለይሂ ሰላቱ ወሰላም ግን የተለየ ነገር ማቅረብ ነበረባቸው። የተለየው ነገር ቁርአን ነበር። በሌሎች ዘመናት ተአምር ያልነበረው እውነት ነው። ካፋቸው የሚወጣው ሁሉ ተአምር እኮ ነው። ማንም ሰው እሳቸው የሚናገሩትን ንግግር መናገር አይችልም ከጌታ ካልሆነ በስተቀር። ስለዚህ ይህንን ተአምር ብለው ሊረዱት ግን አልቻሉም። እነሱ የፈለጉት ካሁን በፊት ተሞክሮ ያልተቀበሉትን ነገር ነው። ቁርአን ነው ተአምራችን፣ ቁርአን ነው ተአምሩ ብለው ሲነገሩም በል ቃሉ አድጋፉ አህላም በል ኢፍተራሁ በል ሁወ ሻዒሩን ፈልየእቲና ከማ ኡርሲለ አልአወሉን በማለት ይሄ ቅዠት ነው፣ እንደውም ቀጣጥፎት ነው፣ የገጣሚዎች ንግግር ነው። ይልቁንም ሌሎች እንዳመጡት ተአምራቶችን ያምጣልን በማለት አሁንም አሉ። ግን ሌሎች አላመኑም ነበር። ስለዚህ ያላመኑበትን እነዚህ ማምኑምና ማምጣቱ ዝም ብሎ በአንድ ነገር ላይ መቆየት ነው የሚሆነው። መልሶ የታወቀን ነገር መጠየቅ ዝም ብሎ ጥያቄ በሆነው ነው የሚቀረው ማለት ነው። ስለዚህ ነቢያችን አለይሂ ሰላቱ ወሰላም ቁርአን ተሰጥቷቸዋል። እነሱ ደግመው የማይሉት ሁሌ ቁርአኑን በሰሙት ጊዜ የሚንበረከኩለት ማለት ጆሮ ሰጥተው የሚሰሙት እየተደበቁ የሚከታተሉትን ቁርአን ወርዶላቸው እየሰሙት፣ ምክንያቱም በቋንቋቸው የወረደ ስለሆነ እጅግ በጣም ይረዱታል፣ ፈሲህ ናቸውና ማለት ነው። ግን ሊቀበሉ አልቻሉም። ነቢያችን የሚናገሩት አልገባቸውም እንጂ ቁረይሾች ራሱ ተአምር ነበር። ወቃሉ ለውላ ኡንዚለ ዐለይሂ አያቱ ሚን ረቢህ ቁል ኢነማ ልአያቱ ዐንደላሂ ወኢነማ አነ ነዚሩን ሙቢን ብለህ በላቸው ይላል አላሁ ስብሓነሁ ወተዓላም ተአምር ከአላህ ነው ከእኔ አይደለም። ግን ቁርአን ተአምር ወርዶላችኋል በላቸው እያለ አላሁ ስብሓነሁ ወተዓላ በተደጋጋሚ ይናገራል። አወለም የክፊህም አና አንዘልና ዐለይከ ልኪታበ ዩትላ ዐለይህም ኢነ ፊ ዛሊከ ለረሕመተን ወዚክራ ሊቀውሚን ዩእሚኑን። በዚህ በቁርአን ውስጥ ረሕማ ዚክራ እያለበት ይሄ አይበቃቸውምን ይላል አላህ ሱብሓነሁ ወተዓላ። መጽሐፍ ማውረዳችን ብቻ አይበቃቸውም። መጽሐፍ ውስጥ ያለው ረሕመት፣ ዚክራ፣ ታሪክ የሚገሰጹበት ነገር ሆኖ ሳለ ለሙእሚኖች አይበቃቸውምን እያለ አላህ ሱብሓነሁ ወተዓላ ያወርዳል። ይሄ የወረደው 85ኛው ሱራ ነው በቁርአን አወራረድ ታሪክ። ነቢያችን አለይሂ ሰላቱ ወሰላም ወደ መዲና ከመሰደዳቸው ጥቂት ቀደም ብሎ፣ ይህ ማለት ነቢያችን አለይሂ ሰላቱ ወሰላም ልክ ሌሎች ነቢያቶች እንደተደረገላቸው ወይም ከዚያ በላይ የሆነ ለካፊሮች ትልቅን ተአምር ወይም ተአምርን ከቁርአን ውጪ አልተወረደላቸውም የሚለውን ያሳየናል። ትልቁ ተአምር ቁርአን ነው። ምንም እንኳ አንዳንድ ዑለማዎች ወይም ብዙዎቹ ዑለማዎች ጨረቃ ተሰንጥቆላቸዋል ተከፍሎላቸዋል ቢሉም እንኳ ማለት ነው። ምንም እንኳ አንዳንድ ታላላቅ ዑለማዎች ይሄ
ለካፊሮች ተአምር እንዲሆን አይደለም እንሽቃቁ። አንዳንዶቹ ሲፈስሩት እንሽቃቁ የውመል ቂያማ ነው። አንዳንዶቹ በሚፈስሩበት ጊዜ ደግሞ የጨረቃ ግርዶሽ የጨረቃ ላይ የታየ ትዕይንት እንጂ ልክ ኢብኑ መስዑድ ወይም እንዳወሩት ማለት ነው እንጂ ሌላ አይደለም የሚሉ ዑለማዎች ትልልቅ ናቸው። ቁጥራቸው ትንሽ ቢሆንም እንኳን እንደነ ሐሰን አልበስሪ፣ ኢዝ ኢብኑ አብድሰላም እና ሌሎችም ታላላቅ ዑለማዎች የዚህ አይነት አመለካከት አላቸው። ስለዚህ ነቢያችን አለይሂ ሰላቱ ሰላም የተሰጣቸው ትልቁ ተአምር በተለይ ለካፊሮች ተአምር እንዲሆን ተደርጎ የተሰጣቸው እንዲያነቡላቸው ለሙእሚኖችም ቁርአን ነው። የነቢያችን አለይሂ ሰላቱ ሰላም ትልቁ ተአምር ቁርአን ነው። ልክ ካሁን በፊት የተሞከሩት የተለያዩ ተአምሮች በነቢያችን አልተደገሙም። ደግሞ ያው ይህንን ምናልባት ዑለማዎች ብዙዎቹ ያሉትን ለየት ብለውና ሐሰን አልበስሪ እንዲሉ ያስገደዳቸው ነገር ጨረቃን የሚያክል የተሰነጠቀ ነገር ይሄ ዓለም አቀፋዊ ክስተት ጨረቃ ማለት የምድርን ሩብ የምትበልጥ አካል ሆና ሳለ የጨረቃ መሰንጠቅና መታየት ለዓለም መታየት የነበረበት ሆኖ ሳለ ይህን ሐዲስ ያወራው ግን ኢብኑ መስዑድ ወይም መሆኑ ብቻ እንዴት ይህን መልእክት ሌሎች ሁሉ እንኳንስ በሌላው ዓለም ያሉት አይደለም አካባቢው እንኳን አጠገቡት ያሉት ሌሎች ሰሃባዎች እንዴት አላወሩትም የሚል ትልቅ ማስረጃዎች ያቀርባሉ። አልሙሂም እዚህ ላይ ነቢያችን አለይሂ ሰላቱ ሰላም ትልቁ ተአምራቸው ቁርአን ነው። የተለያዩ ተአምራቶችን ለሙስሊሞች ቢያሳዩም እንኳን ከጣታቸው በሚወጣ ውሃ በርካቶችን ከጥማቸውና ከውሃ ችግራቸው እንደፈቱላቸው፣ በአንዲት ኪስ ውስጥ ያለችን ምግብ ለበርካታ ሰዎች ምግብ እንዲሆንና ስንቅ እንዲሆን ማድረጋቸው እና ሌሎችም በርካታ ተአምራቶች ለሙስሊሞች እንዳሳዩአቸው፣ ለሙስሊሞች ጽናት፣ ለሙስሊሞች መበረታታት፣ ለሙስሊሞች አላህ ሱብሓነሁ ወተዓላ ለነብዩ የሰጠው ሙዕጂዛ እንዲሆን ያሳዩበት ነው። ሌላው ሐታ ይሄ እንሽቃቀል ቀመር እንኳን ቢሆን ለሙስሊሞች የታየ ተአምር ብዙዎቹ ዑለማዎች እንዳሉት እንደተከሰተ ቢቆጠር እንኳን እንደተከሰተ ማለት ተሰንጥቆ እንደታየ ግን ለሙስሊሞች እንደታየ ነው ኢብኑ መስዑድ የሚገልጸው ማለት ነው። አላሁ አዕለም። ስለዚህ የነብዩ ትልቁ ተአምር ቁርአን ነበር ማለት ነው። በዚህ እንደተገለጸው አወለም የክፊህም አና አንዘልና ዓለይከል ኪታበ ዩትላ ዓለይህም ኢነ ፊ ዛሊከ ለረሕመተን ወዚክራ ሊቀውሚን ዩእሚኑን እንዳለው አላህ ሱብሓነሁ ወተዓላ ይህ ታሪካቸውን ያሳየናል። ማለት ነቢዩ ዓለይሂ ሰላቱ ሰላም ብዙ ነገሮችን በቁርአን ውስጥ ቢገልጹላቸውም እንኳ የመካ ሙሽሪኮች ግን ብዙዎቹ መሪዎቹ በተለይ ሊቀበሉትና ለሱ ሊያድሩ ፈቃደኞች አልሆኑም። እንደውም በየጊዜው መልኩ እየተቀየረ ችግር ማድረሳቸውን ቀጥለዋል። ኢንሻአላህ በሚቀጥለው ፕሮግራም ይሄንን እንቀጥላለን። ጀዐለኒ አላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسنه። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።